እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ዳይ ካርቦክሲሊክ አሲዶች ኮመን ኔማቸውን እንዴት ነው የምንሰጠው የሚለውን እንዴ። ዳይ ካርቦክሲሊክ አሲድ also possess common name which are based on their source አለ። ምን እያለን ነው? ለዳይ ካርቦክሲሊክ አሲዶችም ኮመን ኔማቸውን የምንሰጠው based on their source ነው። ልክ እንደ ሞኖ ካርቦክሲሊክ አሲዶች ማለት። አሁን የሞኖ ካርቦክሲሊክ አሲዶች based on their natural resource ነበር ኮመን ኔማቸውን ስንሰጥ የነበረው በሆነ በፎርሙላ ምናምን አይደለም ስናገኝ የነበረው። ለዳይ ካርቦክሲሊክ አሲዶችም ልክ እንደዛ ነው based on their source ነው ኮመን ኔማቸው የተሰጣቸው። ስለዚህ እዚህም ጋርም የዳይ ካርቦክሲሊክ አሲዶችን ኮመን ኔም የምታውቁት በማንበብ በመያዝ ወይ ደግሞ በመሸምደር ነው ማለት ነው። ሌላ ምንም ቀመር የለውም። አሁን የመጀመሪያው ዳይ ካርቦክሲሊክ አሲድ ማን ነው የሚባለው? በአዩፓክ ኔሙ ኢቴን ዳይኦይክ አሲድ የሚባል የዚህ ኮመን ኔም ማን ነው? ኦክዛሊክ አሲድ ነው። አሁን እዚህ ጋር ሶርሱ ምንድነው ከማን ስለተገኘ ነው የሚለውን ነገር አትጨነቁበት። ኢንትራንስ ላይ ይሄንን አትጠየቁ ለዳይ ካርቦክሲሊክ አሲድ ሲሆን ማለት ነው። ምክንያቱም ቴክስታችሁም ላይ ያስቀምጠላችሁ ያለው ኮመን ኔማቸውን እንጂ ሶርሳቸውን አልጠቀሰላችሁ። ስለዚህ እናንተ ፈርዘር ሂዳችሁ ሶርሱን የመሸምደድ ግዴታ የለባችሁ። ጀስት ኮመን ኔሙን ወቁት። ሁለት ካርበን አተም ያለው ዳይ ካርቦክሲሊክ አሲድ ኮመን ኔሙ ማን ነው ከተባላችሁ ኦክዛሊክ አሲድ ነው። አዩፓክ ኔሙ ደግሞ ኢቴን ዳይኦይክ አሲድ ነው። በቃ ይሄን መያዝ ነው ከናንተ የሚጠበቀው። ለሞኖ ካርቦክሲሊክ አሲዶች ግን ቴክስታችሁ ላይ ሶርሱም ጭምር ስለተቀመጠላችሁ ከነ ሶርሱም ነው አንድ ላይ መያዝ ያለባችሁ። ዳይ ካርቦክሲሊክ አሲድ ግን ስላልተጠቀሰ ሰርች አድርጋችሁ መያዝ አይጠበቅባችሁ። እሺ እዚህ ጋር ደግሞ እንምጣ። ሁለት ካርቦክሲሊክ አሲድን በውስጡ ያዘ 3 ካርበን አተም ያለው ዳይ ካርቦክሲሊክ አሲድ ደግሞ ኮመን ኔሙ ማን ነው? ማሎኖይክ አሲድ ይባላል። አዩፓክ ኔሙ ደግሞ ፕሮፔን ዳይኦይክ አሲድ ነው ማለት። ቀጥሎ ደግሞ 4 ካርበን አተም ያለው 2 ካርቦክሲሊክ አሲድን በውስጡ ያዘ ዳይ ካርቦክሲሊክ አሲድ አዩፓክ ኔሙ ቡቴን ዳይኦይክ አሲድ ነው። ኮመን ኔሙ ደግሞ ሱስኒክ አሲድ የሚባለው። ቀጥሎ 5 ካርበን አተም ያለው 2 ካርቦክሲሊክ ግሩፕን በውስጡ የያዘ ዳይ ካርቦክሲሊክ አሲድ አዩፓክ ኔሙ ፔንቴን ዳይኦይክ አሲድ ነው። ኮመን ኔሙ ደግሞ ግሉታሪክ አሲድ ይባላል። 6 ካርበን አተም ያለው 2 ካርቦክሲሊክ ግሩፕን በውስጡ የያዘ አሲድ ደግሞ አዩፓክ ኔሙ ሄክሴን ዳይኦይክ አሲድ ይባላል። ኮመን ኔሙ ደግሞ አዲቢክ አሲድ ተብሎ ይጠራል። ሌላው 7 ካርበን አተምን በውስጡ የያዘ 2 ካርቦክሲሊክ ግሩፕን በውስጡ የያዘ ዳይ ካርቦክሲሊክ አሲድ ደግሞ አዩፓክ ኔሙ ሄፕቴን ዳይኦይክ ይባላል። ሄፕቴን ዳይኦይክ አሲድ ኮመን ኔሙ ደግሞ ፓይሜሊክ አሲድ ተብሎ ይጠራል ማለት ሶ ይሄንን ኮመን ኔም እንግዲህ ወይ ደግሞ በሽምደዳ መያዝ ይጠበቅባችኋል ማለት ነው። እስቲ በመቀጠል ደግሞ ለአሮማቲክ ለሆኑ ካርቦክሲሊክ አሲዶች እንዴት ኮመን ኔም እንሰጣለን የሚለውን ነገር አብረን እንይ። በመጀመሪያ አሮማቲክ ካርቦክሲሊክ አሲድ ምንድነው የሚለውን እንይ። ባለፈው አይተናል ግን እንድገመው። አሮማቲክ ካርቦክሲሊክ አሲድ are a compound which have carboxylic group directly attached to an aromatic ring አለ። አሮማቲክ ካርቦክሲሊክ አሲድ የምንለው እንግዲህ አሮማቲክ ማለት ሪንግ ነው ብያችኋል። ሪንግ የሆነ ስትራክቸር ያለው ሶ ሪንግ የሆነ ስትራክቸር ላይ ካርቦክሲሊክ ግሩፕ አታች ሆኖ በሚመጣበት ጊዜ ያንን አሮማቲክ ካርቦክሲሊክ አሲድ ብለን እንጠራዋለን ማለት። ስለዚህ አሮማቲክ ሪንግ ላይ ካርቦክሲሊክ አሲድ አታች ሆኖ በሚመጣበት ጊዜ እንደዚህ አይነትን ካርቦክሲሊክ አሲድ አሮማቲክ ካርቦክሲሊክ አሲድ ብለን እንጠራዋለን። እሺ the common name of the simplest aromatic carboxylic acid is benzoic acid አለ። የመጀመሪያው አሮማቲክ ካርቦክሲሊክ አሲድ ይሄ ነው። የመጀመሪያው ወይ ደግሞ the simplest aromatic carboxylic acid የምንለው ይሄንን ሶ ይሄ ደግሞ ኮመን ኔሙ ማን ነው ካላችሁ is benzoic acid። ስለዚህ ጥያቄ ልጠይቁ ትችላላችሁ። the simplest or the first member of aromatic carboxylic acid ኮመን ኔሙ ማን ነው ከተባላችሁ ማን ነው መልሳችሁ? ቤንዞይክ አሲድ ነው ማለት። እሺ እንቀጥልና አሁን ደግሞ የምናየው ለአሮማቲክ ለሆኑ ካርቦክሲሊክ አሲዶች ኮመን ኔማቸውን እንዴት ነው የምንሰጠው የሚለውን እንይ። አሁን ቅድም አይታችሁ ከሆነ ለብራንችድ ቼን እና ለሳብስቲቱትድ ካርቦክሲሊክ አሲዶች ኔም በመናረግበት ጊዜ ስንጠቀም የነበረው ፕሪፊክስ ማን ነበር? አልፋ፣ ቤታ፣ ጋማ፣ ዴልታ እያልን ነበር አይደል? አሁን ደግሞ ለነዚህ ለአሮማቲክ ለሆኑ ካርቦክሲሊክ አሲዶች የምንጠቀመው ፕሪፊክስ
ኦርቶ፣ ሜታ፣ ፓራ የሚባሉ ነው። ኦርደሩን ያዙ። ኦርቶ፣ ሜታ፣ ፓራ ነው የምንለው ማለት ሉክ እዚህ ጋር አሁን ኤ ካርቦክሲሊክ አሲድ እዚህ ላይ ከሆነ አሁንም ልክ እንደ ቅድሙ እንደ ብራንችድ ቼኑ አሁን ለብራንችድ ቼን ጊዜ ከካርበን ነምበር 2 ነው አይደል አልፋ ብለን የምንጀምረው አልፋ ቤታ ያልን የምንጀምረው ከካርበን ነምበር 2 ጀምረን ነበር። በዚህኛው ጊዜም ከዚች ከተሰጣችሁ ካርቦክሲሊክ አሲድ አይደለም አንድ ብላችሁ የምትጀምሩ ከሱ ቀጥሎ ለሚመጣው ነው። አሁን ለምሳሌ በዚህ ሳይድ የሚሄድ ከሆነ ይሄኛውን ከዚህኛው ቀጥሎ ይመጣው ይሄ አይደል። ስለዚህ ይሄንን ምን አደርገዋለሁ ኦርቶ ለዋለሁ። ይሄንን ደግሞ ምን ለዋለሁ ሜታ ለዋለሁ። ይሄን ሶስተኛውን ደግሞ ፓራ ብዬ ጠራዋለሁ ማለት ወይ ደግሞ በዚህ ሳይድም መምጣት ትችላላችሁ። አንድ ቦታ ላይ ብቻ የተገደባችሁ አይደለም። ሁሉ ጊዜ ሪፈረንሳችሁ ይሄ ነው ሊሆን የሚገባው። ይሄ ካርቦክሲሊክ ግሩፕ አታች ካረገበት ቦታ ቀጥሎ ከሚመጣው ነው ኦርቶ ሜታ ፓራ ብላችሁ የምትሰይሙት ማለት ኦርደሩ እንደዚህ ነው። አሁን ለምሳሌ እዚህ ጋር ክሎሪን ቢሆን ኖሮ ይሄኛው ፖዚሽኑ ምንድነው ኦርቶ ነው አይደል። ስለዚህ ይሄ ክሎሪን ያለው ኦርቶ ላይ ነው ማለት ኦርቶ ክሎሮ ብዬ ነው የሚሄደው ማለት። እዚህ ጋር ደግሞ ሜታ ላይ ለምሳሌ ሚታይል ቢኖረኝ CH3 ቢኖረኝ ምንድነው ምለው ሜታ ኢታይል ይላል። ሜታ ኢታይል ብዬ ነው የምቀጥለው ማለት። እሺ ሌላው አሁንም አንድ ነገር ልጨምርላችሁ። አሁን ለምሳሌ ይሄን ስትራክቸር እዚህ ጋር ልጻፈው 1 2 3 4 5 6 አሁን ይሄ COH ቅድም እዚህ ጋር ስለነበረ ነው እንደዚህ ኦርቶ ሜታ ፓራ ያልኩ። እዚህ ጋር ቢሆን ኖሮ ደግሞ COOH እዚህ ጋር ቢሆን ኖሮ አሁንም ሉክ ከዚህ ቀጥዬ እዚህ ጋር ካለው ነው የምጀምረው። ይሄ ምን ይሆንልኛል ከዚህ ቀጥሎ ይሄኛው ነው ያለው። ይሄኛው ምን አደርገዋለሁ ኦርቶ አደርገዋለሁ። ኦርቶ ይሆናል ማለት ነው። በዚህ ኬዝ ደግሞ ቀጥሎ ይመጣውስ ማን ነው ሜታ ይሆናል። ቀጥሎ ይመጣውስ ፓራ ይሆናል ማለት ፓራ ይሆናል። በዚህ ሳይድም ከመጣችሁ ከዚህ ቀጥሎ ያለው ከዚህኛው ቀጥሎ ያለው ይሄ ስለሆነ ይሄ ምን ይሆናል ኦርቶ፣ ይሄስ ሜታ፣ ኦርቶ ሜታ፣ ከዛ ይሄ ደግሞ ምን ይሆናል ፓራ ይሆናል ማለት እናንተ እንደ ሪፈረንስ የምትጠቀሙት ይሄ ካለበት ቦታ ነው ማለት። ስለዚህ ይሄኛው ደግሞ እስቲ ሌላ ቦታ ላይ ቢመጣ ነው ሌላ ቦታ ላይ ቢሰጣችሁ ነው 1 2 3 4 5 6 አሁን ለምሳሌ እዚህ ጋር ቢሆን ኖሮ ደግሞ እዚህ ጋር ቢሰጣችሁ ኖሮ ደግሞ COH ከዚህ ቀጥሎ ይሄ ነው የሚመጣው አይደል። ስለዚህ ይሄ ምንድነው ኦርቶ ነው የሚሆነው ማለት ነው። ወይ ደግሞ ከዚህ ቀጥሎ ሊመጣ የሚችለው በዚህ ሳይድ ያለው ነው። ይሄ ምንድነው ኦርቶ ነው ማለት ነው። ከዛስ ቀጥሎ ይመጣው ከዚህ ከኦርቶ ቀጥሎ ያለው ማን ነው ሜታ። ከሜታ ቀጥሎ ይመጣው ማን ነው ፓራ። ስለዚህ ከኦርቶ ቀጥሎ እዚህ ጋር የሚመጣው ማን ነው ሜታ ነው። ከሜታ ቀጥሎ ማን ነው የሚመጣው ፓራ ነው የሚመጣው ማለት ነው። ሁሉ ጊዜ ሪፈረንሳችሁ ይሄ ካርቦክሲሊክ ግሩፕ አታች ካረገበት ቦታ ነው እንጂ በዚች ብቻ አትገደቡም ማለት ነው። ይሄንን ካወቃችሁ እስቲ እንምጣና ኤግዛምፕል 6.232 እንስራ። ኤግዛምፕል 6.32 እንስራ። ይሄ ምንድነው የሚለው እንደምታዩት ኮመን ኔም ነው የጠየቃችኋላችሁ። እቺ እዚህ ጋር አታች አርጋን ያለች። ስለዚህ አሁን እቺ አታች ካረገችበት ቀጥሎ ለዚህ ለሳብስቲቲዩትድ ለሆነው አተም በሚቀርበው ሳይድ ነው የምትሄዱ። አሁን ይሄንን ለማግኘት በዚህ ሳይድ አልመጣም። በዚህ ሳይድ ከመጣው 1 2 3 4 ላይ ነው ማገኘው ይሄንን ክሎሪን። ነገር ግን በዚህ ብመጣስ 1 2 ሶስተኛ ላይ ያገኘዋል። ስለዚህ በዚህ ሳይድ ነው መጣው ማለት ነው። በዚህ ሳይድ ለመምጣት ከዚህ ቀጥሎ ያለውን ማን ነው የሚባለው ኦርቶ ነው የሚባለው። ሁሉ ጊዜ ኦርቶ መጀመሪያ ነው ኦርቶ። ከዛ ቀጥሎስ ከኦርቶ ቀጥሎ ማን ነው የመጣው ሜታ። ከሜታ ቀጥሎስ ፓራ ይሆናል። ስለዚህ አሁን ይሄ ክሎሪን ያለው ማን ላይ ነው ማለት ነው ሜታ ላይ ነው ያለው። ስለዚህ አሁን ሜታ ብላችሁ በሙሉ መጻፍ ትችላላችሁ። ነገር ግን ኤምን ብቻ መጠቀም ትችላላችሁ። ኤም ክሎሮ ወይ ደግሞ ሜታ ክሎሮ ማለት ነው። ኤም የምታመለክተው ሜታን ነው። ስለዚህ ሜታ ላይ ክሎሮ አለ እያለኝ ነው ሜታ ክሎሮ። ከዛስ ይሄ ደግሞ ይሄ አሮማቲክ ሪንጉ ማን ነው ቤንዞይክ አሲድ ነው። ስለዚህ ሜታ ክሎሮ ቤንዞይክ አሲድ ብዬ አስቀምጣለሁ ማለት ነው። ኮመን ኔሙን በዚህ መልኩ ነው። እሺ ቢ ላይ ደግሞ እንምጣ።
ቢን በምታዩበት ጊዜ አሁንም ምንድነው የምታደርጉት? በመጀመሪያ እቺ ካርቦክሲሊ ግሩፕ አታች ያደረገችበትን ቦታ ትፈልጋላችሁ። እዛ ከዚች ፖይንት ነው የምትነሱ። አሁን ከዚህ ተነስታችሁ በየትኛው ሳይድ ቢሄድ ነው ሳይድ ቼኑን ቀድሜ የማገኘው የሚለውን ታስባላችሁ። አሁን በዚህ ሳይድ ከመጣችሁ 1 2 3 4 ላይ ነው የምታገኙ። በዚህ ሳይድ ከመጣችሁ ግን 1 2 ላይ ነው የምታገኙ። ስለዚህ በዚህ ሳይድ ነው የምትጀምሩት ማለት። ኦርቶ ብለን የምንጀምረው ደግሞ ከየትኛው ነው? ከዚህኛው ቀጥሎ ካለው ላይ ነው የምንጀምረው። ስለዚህ ከዚህኛው ቀጥሎ ያለው ደግሞ እዚህ ጋር ስለሆነ ከዚህ ምን ብዬ ጀምራለሁ? ኦርቶ፣ ከዛስ ሜታ፣ ከዛስ ፓራ። አሁን ይሄ ሚታይል ያለው ማንና ማን ላይ ነው? ኦርቶና ፓራ ላይ ነው ያለው። ስለዚህ ኦርቶን በኦ ነው የምወክለው። ከዛስ ፓራን ደግሞ በምን? በፒ። ስለዚህ ኦርቶ ፓራ ምን? ዳይሚታይል። ምክንያቱም እዚህም ጋር ያለው ሚታይል ስለሆነ ዳይሚታይል እላለሁ። ዳይሚታይል፣ ኦርቶ ፓራ ዳይሚታይል። ከዛስ ቤንዞይክ አሲድ ይመጣል ማለት ነው። ቤንዞይክ አሲድ ይመጣል። በዚህ መልኩ ነው ስም የምትሰጡት። ኦርቶ በኦ ነው የሚወክለው፣ ሜታ በኤም ነው፣ ፓራ ደግሞ በፒ ነው ማለት ነው። ይህንን ነገር ማወቅ መቻል አለባችሁ። እሺ እስቲ ኤክሰርሳይዝ 6.8ን እንስራ። ምንድነው የሚለው? ራይት ዘ ኮመን ኔም ፎር ዘ ፎሎዊንግ ካርቦክሲሊክ አሲድ አለ። እነዚህ ለሚከተሉት ካርቦክሲሊክ አሲዶች ኮመን ኔምን ስጡ እያላችሁ ነው። አሁን ይሄ ምንድነው? ሳብስቲቱትድ ካርቦክሲሊክ አሲድ ነው። ስለዚህ አልፋ፣ ቤታ፣ ጋማ ያልኩ ነው የሚሄደው። ስለዚህ ይህንን በማድረግበት ጊዜ ደግሞ ሁል ጊዜ ከካርበን ነምበር 2 ነው የምትጀምሩት ብያችኋለሁ። ከዚህ እንዳትጀምሩ። እቺን ምን አረጋለሁ? አልፋ አረጋለሁ። እቺኛዋ ደግሞ ምን? ቤታ፣ ይሄስ ጋማ፣ ይሄስ ዴልታ ይሆናል ማለት። ስለዚህ አሁን አልፋ ላይ ማን አለ? ክሎሮ አለ። ጋማ ላይ ማን አለ? ብሮሞ አለ። አሁን ከክሎሮና ከብሮሞ የሚቀድመው ማን ነው? ብሮሞ ነው። ቢ ነው የሚቀድመው። በአልፋቤቲክ ኦርደር ማስቀመጥ ስላለባችሁ ማለት ሁልጊዜ በአልፋቤቲክ ኦርደር ነው የምታስቀምጡት። ስለዚህ ጋማ ብሮሞ ላለው ጋማ ብሮሞ፣ ምክንያቱም ጋማ ላይ ብሮሞ ስላለ። እዛስ አልፋልና ማን? ክሎሮ። አልፋ ክሎሮ። እዛስ ስትሬት ቼን ነው የምትወስዱት ሁሉ ጊዜ ብያችኋል። አሁን 1 2 3 4 5 ካርበነተም ያለው ሞኖ ካርቦክሲሊክ አሲድ ኮመን ኔሙ ማን ነው? ያው የቅድሙ ቴብል ላይ ቫሌሪክ አሲድ ይባላል። 1 2 3 4 5 ካርበነተም ያለው ሞኖ ካርቦክሲሊክ አሲድ ኮመን ኔሙ ቫሌሪክ አሲድ ነው። ስለዚህ ጋማ ብሮሞ፣ አልፋ ክሎሮ ቫሌሪክ አሲድ ይሆናል ማለት ቫሌሪክ አሲድ ይሆናል። አንሰራችሁ ይሄ ነው የሚሆነው ማለት። እሺ ቢ ጋር ደግሞ እንምጣ። አሁን ይሄ ቢ እንደምታዩት ዳይካርቦክሲሊክ አሲድ ነው። ይሄንን በመስራት ምናምን አይደለም የምታውቁት፣ በመሸምደድ ወይ በማንበብ ነው። ስለዚህ ስንት ካርበን ያለው? 1 እዚህ ጋር 2 እዚህ ጋር እንደገና ተጨማሪ 2 አለ። ስለዚህ 4 5 ካርበነተም ያለው ዳይካርቦክሲሊክ አሲድ ኮመን ኔሙ ማን ነው? ግሉታሪክ አሲድ ነው። ይሄው አሁን ይሄን እዩ። 1 እዚህ ጋር 3 አለ፣ 4 እዚህ ጋር ሲደመር 5 ካርበነተም ያለው ኮመን ኔሙ ግሉታሪክ አሲድ ነው። አዩፓክ ኔሙ ደግሞ ፔንቴን ዳዮይክ አሲድ ነው። ስለዚህ ለዚህኛው አንሰራችን የሚሆነው ማን ነው ማለት ነው? ግሉታሪክ አሲድ ነው ማለት ነው። ግሉታሪክ አሲድ ይሆናል ማለት ነው ኮመን ኔሙ። ያው እዚህ ጋር እቺ ማለት በሌላ አማርኛ ይኸውላችሁ CH2 ኢምብራኬት አድርጎ 2 ካስቀመጠ በሌላ አማርኛ CH2 እንደማለት ነው። ይህንን ባጭሩ ሲጽፈው ነው CH2 አድርጎ 2 የሚያደርግ። ይሄ ደግሞ አጠቃላይ አሳጥራችሁም ማስቀመጥ ትችላላችሁ። ምክንያቱም እዚህ ጋር ምን አለ? እዚህ ጋር 2 CH2 አለ፣ እዚህ ጋር 1 CH2 አለ። አንድ ላይ 3 CH2 ነው። ስለዚህ CH2 አድርጋችሁ ኢምብራኬት 3 ማስቀመጥ ትችላላችሁ። እዛ በዚህ COOH በዚህም COOH ማለት በዚህ መልኩ ማስቀመጥ ትችላላችሁ። ስቲል ኮመን ኔሙ ማን ነው? ግሉታሪክ አሲድ ነው ማለት ነው። እሺ ሁለተኛው ጥያቄ ጋር እንምጣ። ምንድነው የሚለው? ራይት ዘ ስትራክቸር ኦፍ ካርቦክሲሊክ አሲድ ፎር ዘ ጊቭን ኮመን ኔም ማለት። አሁን ደግሞ ኮመን ኔሙን ሰጥቷችሁ ስትራክቸሩን ጻፉ ነው እያላችኋል።
እሺ ኤ ምንድን ነው የሚለው? ቤታ ብሮሞ ቡትሪክ አሲድ። ስትሬት ቼን ካርቦክሲሊክ አሲዳችሁ ማን ነው? ቡትሪክ አሲድ። ቡትሪክ አሲድ 4 ካርበን አተም ያለው ማለት ነው። ይሄው እዚህ ጋር ቼክ ማድረግ ትችላላችሁ። ቡትሪክ አሲድ ማለት 4 ካርበን አተም ያለው ሞኖ ካርቦክሲሊክ አሲድን ነው። እሺ እሱ መሆኑን ካወቅኩኝ ስትሬት ቼኑ ቡትሪክ አሲድ እንደሆነ ካወቅኩኝ ቤታው ላይ ማን አለች እያለኝ ነው? ብሮሞ አለች እያለኝ። እሺ እንስራው። በመጀመሪያ እስቲ እንግዲህ ዘ ሎንገስት ቼናችን ቡትሪክ አሲድ ነው ብለናል። 4 ካርበን አተም ያለው ያ ማለት ሲ ሲ ሲ ከዛ ሲ ኦ ኦ ኤች ማለት ይሄ ነው። ሞኖ ካርቦክሲሊክ አሲድ ሆኖ 4 ካርበን አተም ያለው። ከዛስ አሁን ኮመን ኔም ስለሆነ ለሳብስቲቲዩትድ ወይ ደግሞ ለብራንችድ ቼን በሚሆንበት ጊዜ ከካርበን ነምበር 2 ጀምረን አልፋ ቤታ እያልን እንሰጣለን ብያቸዋለሁ። ሶ እቺ ምንድነች? አልፋ ኤስ ቤታ ኤስ ጋማ ነው የሚሆነው። ስለዚህ ጥያቄው ላይ ምን እያላችሁ ነው? ቤታ ላይ ብሮሞ አለ እያላችሁ ነው። ሶ ቤታ ይሄ ነው። ሶ እዚህ ላይ ብሮሚን አስቀምጣለሁ። በቃ ጨረስኩኝ። አሁን ይሄ CH2 ማድረግ እችላለሁ። ይሄንን CH እቺኛው ደግሞ CH3 ያው ካርበኑ 4 ካርበን እንዲኖር 4 ቦንድ እንዲኖረው ማለት። ስለዚህ ለሁለተኛ ጥያቄ ኤ አንሰራችን ይሄ ነው። ቤታ ብሮሞ ቡትሪክ አሲድ ማለት ይሄ ነው። እሺ ቢጋ ደግሞ እንምጣ። ቢጋ ስትመጡ ደግሞ ምን እያላችሁ ነው? ፒ ብሮሞ ቤንዞይክ አሲድ እያላችሁ። ይሄ ደግሞ ለአሮማቲክ ለሆኑ ካርቦክሲሊክ አሲዶች ነው። ስለዚህ ፒ ማንን ነው የሚያመለክተው? ፓራን ነው የሚያመለክተው። ፓራን ነው የሚያመለክተው። 3 ፕሪፊክሶች ነው ያሉን ለአሮማቲክ ካርቦክሲሊክ አሲድ ጊዜ ኦርቶ፣ ሜታ፣ ፓራ በኦርደር ማለት። ስለዚህ አሁን እዚህ ጋር ምን እያላችሁ ነው? ቤንዞይክ አሲድ ሆኖ ፓራ ላይ ብሮሞ አለ እያለ። ስለዚህ በመጀመሪያ ምን እንደምታደርጉት የቤንዞይክ አሲድን ስትራክቸሩን ሰራላችሁ። 6 ካርበን አተም ያለው 1 2 3 4 5 6 ቤንዞይክ። ይሄ የቤንዚን ሪንግ ነው። አሁን ቤንዞይክ አሲድ ማለት እዚህ ቤንዚን ስትራክቸር ላይ የሆነ ቦታ ላይ ካርቦክሲሊክ አሲድ አታች ሲያደርግ ነው። ስለዚህ ይሄን ካርቦክሲሊክ አሲድ የፈለጋችሁበት ቦታ ላይ አታች ማድረግ ትችላላችሁ። እኔ ለምሳሌ እዚህ ጋር ማድረግ ፈለግኩ እችላለሁ። COOHን እዚህ ጋር አታች አድርጉ። ከዛ በኋላ አሁን ኦርቶ፣ ሜታ፣ ፓራ እያልኩ የምቀጥለው ይሄ ካለበት ፖዚሽን ተነስቼ ነው ማለት። አሁን ይሄኛው ከዚህ ቀጥሎ ይሄ ነው ያለው። ስለዚህ ይሄኛው ምን ይሆናል? ኦርቶ ይሆናል ማለት ኦርቶ ይሆናል። ከዛ ይሄ ደግሞ ምን ይሆናል? ሜታ ይሆናል። ከዛ ይሄስ ፓራ ይሆናል ማለት። ስለዚህ አሁን እኔ እየተባልኩ ያለሁት ፓራ ላይ ማና ላይ እየተባልኩ ነው? ብሮሞ አለ እየተባልኩ። ስለዚህ እዚህ ላይ አምጥቼ ምን አስቀምጣለሁ? ብሮሞን አስቀምጣለሁ፣ ብሮሚንን አስቀምጣለሁ ማለት። ሶ እናስተካክል ልጻፈው። ይሄ ምን ይሆናል? ብሮሚን ይሆናል። በቃ ይሄ ነው ፓራ ብሮሞ ቤንዞይክ አሲድ ማለት ነው። ይሄን ነገር ከፈለጋችሁበት ቦታ ማስቀመጥ ትችላላችሁ። አሁን እዚህ ጋር አንድ ልጨምርላችሁ። እዚህ ጋር እንደዚህ 2 3 4 5 6 እንደዚህ ቢሆንና እዚህ ጋር ባስቀምጠው ኖሮ ደግሞ COH እዚህ ጋር ቢሆን ኖሮ ደግሞ ቀጥሎ ከዚህ ቀጥሎ ካለው ላይ ነው አይደል ኦርቶ ብዬ የምጀምረው። ይሄንን ኦርቶ ባረገው ይሄ ደግሞ ሜታ ቢሆን ይሄ ደግሞ ፓራ ነው የሚሆነው። ስለዚህ ፓራ ብሮሞ ስላለኝ ብሮሚኑ የሚቀመጠው እዚህ ላይ ነው ማለት። ሶ በፈለጋችሁ እንደፈለጋችሁ አርጋችሁ ማስቀመጥ ትችላላችሁ። የሚወስነው እቺን የምታስቀምጡባት ቦታ ነው። ሶ በዚህ መልኩ መስራት ትችላላችሁ። እሺ ሲን ደግሞ እንስራ። ሲ ምንድነው የሚለው? ግሉታሪክ አሲድ። የግሉታሪክ አሲድን ስትራክቸር ነው የምትጽፉት ማለት ነው። አሁንም ይሄንን የምታውቁት እንግዲህ ቅድም ከቴብሉ ላይ በመያዝ ነው የምታውቁት። ግሉታሪክ አሲድ የምንለው ይሄ ነው። ስንት ካርበን አተም ያለው? 5 ካርበን አተም ያለው ዳይካርቦክሲሊክ አሲድ ይሄ ነው ማለት ነው። ስለዚህ እዚህ ጋር መጻፍ እችላለሁ። COOH CH2 3 COOH ይሆናል ማለት የሲ የግሉታሪክ አሲድ ስትራክቸር ወይ ይሄ ወይ ይሄ። እንግዲህ ተማሪዎች የዛሬው ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።